እንደምታዩት እንግዲህ ፊቴን ሰርጀሪ ተሰርቼ ነው። ሰርጀሪ ስሰራ ስህተት ነበር የተደረገው። ፊቴ እኩል አልመጣልኝም እና ይሄ ፊቴ ዛሬ 9ኛ ቀኑ ነው እና እንደምታዩት እዚህ ጋር ያስሞላሁት ጉንጬ ከዚህኛው ጋር እኩል አልመጣልኝ ስላለ እንትን ፊቴ በጣም ቀጭን ነው። ቀጭን ረጅም በቃ እንዲሰፋ ያለ እንደዚህ በቃ እዚህ ጋር ጎርጓዳ እዚህ ጋር ጎርጓዳ ስምጥ ያለ ነውና ከዚህ ከፊቴ ጋር የሚሄድ ከንፈር ትንሽ ከንፈሬን መሰራት አለብኝ ብዬ ሄድኩኝ ዶክተሬ ጋር። ሲሄድ ሳማክረው ከንፈርሽ ብቻውን እዚህ ፊት ላይ ከተሰራ ውበት አይኖረውምና ለምን ፊትሽን ይሄንን ሙላ አድርጌልሽ ከንፈርሽንም ሰርቼሽ አፍንጫሽንም ቀና አድርግልሽ አለኝ። ያው በሐሳቡ ተስማምቼ ፊቴን አስሞላው። ይታያል እንደምታዩት ፊቴ ተበላለጠ እና ፊቴ ተበላለጠ። ዶክተር ፊቴ ተበላለጠ እኮ አልቀነሰልኝም ማለት እኩል አልመጣም ብዬ ትላንት ወዲያ ሄድኩኝ። ይሄኛው እንደምፈልገው ነው የሆነውና ይሄኛው ደግሞ በለጠ ወይንም ይሄንን ወጋ አድርገ ከዚህ እኩል አምጣልኝ እንጂ በዚህ ሁኔታ መውጣት አልቻልኩም ከቤት ብዬ ነገርኩት። ስነግረው ትንሽ ጠብቂ ይሄኛው ይቀንሳል፣ ይሄ ሲቀንስ ከዚህ እኩል ይመጣል እና ትንሽ ተረጋጊና ጠብቂ ያለኝና እስኪ ታያላ ነው ከንፈሬ እንኳን ቀንሷል። አፍንጫዬ ሙዚቃ ነው እና እስኪ የምታውቁ ሰዎች አናግሩኝ እስኪ ቱርክ ያላችሁ ሰዎች የተሻለ ሰው ያስፈልገናል መሰለኝ እና እስኪ ነው በጎን በኩል አንዱ በጣም ይሄኛው ትልቅ ነው፣ ይሄኛው ትንሽ ነው። እንዴት ይሆናል ታዲያ? ሰርጀሪ ለማድረግ የተዘጋጃችሁም ካላችሁ ያሰባችሁም ካላችሁ ከኔ ተማሩ። በራሳችሁ ላይ ስህተት ነገር ከማድረጋችሁ በፊት ይሄኛውን ተሞልቶ ነው ሁለቱም ተሞልቶ ነው፣ ግን ፊቴ እኩል አልመጣልኝ አለና ተጣመመ እንደምታዩት ማለት ነው። ታያል አይደለ? ስለዚህ ብዙ ስህተቶች ሊኖሩ ይችላሉ እና ዶክተሩን አናግሬው ነበረ። ምናልባት ኖርማል ነው ይመለሳል እኩል ይሆናል፣ ግን ሌላ ችግር ካለብሽ በምርመራም የታየ ነገር የለም፣ ግን ለዚህ ሁሉ ነገር ትንሽ መጠበቅ አለብን ብሎኛል ማለት ነው። ስለዚህ ለማንኛውም ስህተት እንዳትሰሩ፣ በራሳችሁ ላይ ስህተት እንዳትሰሩ። ያላችሁ ውበት ይበቃችኋል እና ሰርጀሪ ለመሰራት ያሰባችሁ፣ ሰርጀሪ ለመሰራት የተዘጋጃችሁ ሰዎች ይሄንን የኔን ቪዲዮ አይታችሁ ከድርጊታችሁ እንድትጠነቀቁ ነው የምመክረው።